አንደኛ እንደሚጥላት ታውቃለች። እኔ አላቅም እዚህ ጋር ሲቀጥል ደግሞ ማለት ነው የብትመጣ ስላት አይ ቡርቴ የተወሰነ ጊዜ እንኳን ሳይሰራ ብሩ ይሄ ሁላ ብር ወጥቶ ብድሩስ ምናምን ከዛስ ምንድን ያለችው የሰፈር ሰው መሳቂያ ነው መሆናው ምንድነው የሚልኝ ሰፈር እንዳትመለስ ከሰራሽ ትስራ ያለችኝ። ኦኬ በጣም ጥሩ። እኔ ምን ላድርግ? ይሄንን ያለችበት ቮይስ አለሽ? ይሄን ያለችበት ይሄን ያለችበት ዳሳሽ ናት እኮ ያለችኝ። ይሄንን ቆመን እኔ ጋር መታ ስሸኛት ነው እንደዛ ያለችኝ። እሺ ለምን ነበር አንቺ ትመለስ ያልሻት? ያለ ምንም ምክንያት ትመለስ ለምን አልሻት? እያለቀሰች ነበረ። ሀቡ ቮይሱ ይላክ ተልኮልሻል። አሁን የነበረው ነገር በቃ እኔ ከአቅሜ በላይ ሆኗል፣ በቃ ቡርቴ አልቻልኩም፣ ይጥለኛል ስትል በቃ ይቺ ልጅ ትመለስ አልኩኝ። ትመለስ ይላክሽልኝ። በምንድን ነው? ቴሌግራም ላይ አልገባም፣ በዋትስአፕ ነው። ኦኬ ቴሌግራም ላይ በሌላ አካውንት ኦኬ ገብደርሱኝ ልክፈታው። ስለዚህ እንዴት ብዬስ ነው እሱ ናቲ የሚባለው ደግሞ ልጠይቅህ አንድ ጥያቄ። ትላንትና የት ነበርሽ ያላልካት ዛሬ መተ ስለሷ መጠየቅ አንደኛ አትችልም ነው። ሲቀጥል ደግሞ ምን እንዳረካት እያንዳንዳችን እናውቃለን። ዛሬ ላይ ቆርቆሮ መጥቶ አይደለም። ዛሬ ላይ ትላንትና አብረሃት አልነበርክም ይቺን ሴት። ዛሬ ላይ ልትወነጅለኝ ወይም እንትን ልትለይ ልትጠይቀኝ ሁላ አትችልም። ሙሉ ኮንፊደንስ ኖሮ እስኪ አንተ ሀቢባ እኔ እዚህ ጋር እሺ ላስቁማትና ልመልስ። እንዴት ነሽ? በተራ ነው የምናወራው። አንድ ጥያቄ አለኝ ቡርቴ። በመጀመሪያ ደረጃ ቃልዬ ከማንም በላይ አንቺን አምና ነው ችግሯን የነገረች። ዳት ሚንስ አንቺ በጣም ቅርብ ነበርሽ ለቃልዬ። በጣም የቅርብ ሰው አንቺ ስለሆንሽ ነው አንቺን ያመነችሽ። ልቧን ላንቺ ከፈተች። ልንገርሽ ሀቡ የቅርብ ሰው አንቺ ነሽ። ስለዚህ ካንቺ በላይ ቃልዬን የሚያውቅ ሰው የለም። የልብ ጓደኛዋ፣ ሚስጥረኛዋ፣ ሁሉ ነገሯ አንቺ ነሽ። ሀቡ ልንገርሽ፣ ስሚኝ፣ እነዚህ ሰዎች ትላንትና የተዋወቁት 2 አመት ወይ 3 አመት ቢሆን ነው። እኔ ግን 9 አመት አብሬያት ብዙ ነገሮችን አሳልፌያለሁ። በቅርቡ ነው የተዋወቁት። ምንም ሊጠይቅ አይችልም እዚህ ጋር ምንም ነገር። ለምን አትይም? ትላንትና ስትከፋ ስትሄዱላ ቻው አላለችውም። ስትሄዱላ ቻው አላለችውም። ለምን? ምክንያት አላት። እናገራለሁ፣ ካስፈለገ እናገራለሁ እዚህ ጋር። አንተ እኔ ልትወነጅል አትችልም በጭራሽ። እስኪ ወንድ ከሆንክ ቢያንስ ማለት ነው እንዴት ነሽ ደህና ነሽ ወይ ብለክ ወይ የሆነ ቮይስ እንኳን ሊኖር ይገባል። ቃልዬን ያጽናናህበት ምን እንዳልከኝ እንዳትረሳ። የአንቺ ማጽናናት እዚህ ግባ የሚባል አይደለም። እስኪ አንተ ያጽናናህበትን ቃል አንድ ቮይስ ላክላት እስኪ ለሀቢባ እንስማው፣ ህዝቡ ይስማው። አንድ ቃል ህዝቡ ይስማው። እሷ እኮ ትለኛለች ስትናገር ለየሽዬ ስትደውል ነው አንተ የምታናግራት አይደለም። ለዛውም አንድ ቀን ነው ሃይ ያልካት። እስኪ ተናገር፣ እስኪ ቮይስ ካለ ህዝቡ ይስማ። ላክ እስኪ። ይሄ ነው ጥያቄ። እስኪ አንድ ቀን ደህና ነሽ ወይ ብለሃት ከሆነ እስኪ ቮይስ ካለ ማስረጃ ካለ ላክ እስኪ። አንድ ማስረጃ እንኳን ላክ። ንገረኝ። መልስ አለ? መልስ የለህም። ግን ወጥተህ ማለት ነው እዚህ ጋር በሙሉ ኮንፊደንስ ልትናገረኝ አትችልም። እኔና ቃልዬ ትናንት ብዙ ነገሮችን ሀቢባዬ አሁን እዚህ ጋር እያወራን ያለነው ልጨርስ ልናገር። እስኪ ወንድ ካለ ስማኝ፣ ዝም ብለህ ስማ። መጨረሻ ላይ የፈለግከውን መናገር ትችላለህ፣ ችግር የለውም። ግን ትላንትና ይቺ ልጅ ሲከፋት ብላለች እሷ እኮ ቃልዬ፣ ምክንያቱም እኔም አልጠቅማቸውም እነሱም አይጠቅሙኝም ብላኛለች። ብዙ ነገሮችን አይታ በጣም አዝና መታ አልቅሳለች። እዚህ ጋር ዛሬ ስለሞተች አይደለም፣ ብዙ ነገሮች አሉ። ዳሳሽን ብትሆን ይሄ ለምን ይወራል? ነገሮችን አሳልፈናል። ዛሬ ላይ መጣ እናት ወግና መናገር ወይ ለምን ይወራል? ከበር ማድረግ አትችልም። እግዚአብሔር አለ። እውነቱን የሚያወጣው ክርስቶስ ብቻ ነው። ምክንያቱም በመሃላችን ያለው አንድ እግዚአብሔር ነው። እውነቱን የምናውቀው እኛና እኛ ነን። አሁን እዚህ ጋር መተን ስለተከራከርን ስለተጨቃጨቅን አይደለም። እስኪ እውነት ካለ አንተ እውነት ቃልዬን የምትወዳት ከሆነ እህቴ ናት ብለህ የምታስብ ከሆነ አንድ ያጽናናህበትን ቃል ስትሄድ እንዴት ነሽ ያልካትን ወይ መተህ ሸኝተሃታል? አልሸኘሃትም። አኩርፈሃታል ጭራሽ። ሀቢባዬ አሁን እኔ ላውራ። ከጨረሰች እኔ ላውራ። ከጨረስሽ እኔ ላውራ። ስሚ ደቂቃ ልስጣችሁ።
እሺ ያውራ። አዎ እድል ስጪው። እሺ አውራ። ከዛ ቮይሱን ከፍቷለሁ ይቃልዬ። ሀቢባዬ እዚህ ጋር እየተወራ ያለው ለቃልዬ ለምን መፍትሄ አልፈለግንም? አንተን አትወድህም፣ አንተ እንደዚህ ነህ፣ እንደዚህ ሆናል። ይሄ ሌላ ታሪክ ነው። አማርኛ እያወራ ሌላ ቋንቋ እንደመቀላቀል ነው። ይሁን አትውደደኝ፣ እኔና እሷ አንግባባ። ግን ይሄን እንደ ሰውኛ ይሄን ሰምተሽ ለምን ዝም አልሽ እኮ ነው እኔ ጥያቄ እየጠየኳት ያለው። የፈለገ ነገር ትሁን፣ የፈለገ ነገር ትንገራት፣ ብዙ ነገር ይፈጠር። ተረዳሽኝ? ይሄን ነገር ጨንቋት እየነገረቻት እሺ ነው ያልውደዳት፣ አልሸኛት፣ ምንም ነገር አላርጋት፣ ልሄድ ነው ብላ አትንገረኝ። ተረዳሽኝ? እዚህ ጋር ለምንድን ነው መፍትሄ ለመፍጠር ያልነገርሻት? እንደዚህ አታርጊ ብላ ኧረ በጌታ ስላለቻት እኔ ልቀበላት ነው እንዴ? እውነታውን ለምን አንቀበል? ከኔ ጋር አላወራችም። እንደዚህ አይነት ነገር በማዘር ስልክ ነው የሆነ እንትን ስትል ሰላም እንኳን ያልኳት ማለት ነው። ረጅም ናቲ ሁላችንም እኮ ብለናታል። ላንቺ ነገረችሽ፣ ለእነሱ አልተናገረችም ችግሯን። ስለዚህ ችግሯን ስትነግርሽ ለዚህ ልትፈልጊላት ይገባ ነበር። ለቤተሰብ አትናገሪ፣ ለባዳ ለማንም ሰው ተናገሪ። ሀቡ ልትረዳት ይገባ ነበር ብለን ዘጋን። እኔ እሷ እዚህ ስሚ እናውራ። ጥያቄ ያለኝ አንዴ እሷ ያለችው አሁን እኔ ለዳሳሽ ለእናትየው ለዳሳሽ ትምጣ ብያቸው የስምንት ሰው መሳቂያ ሆናለሁ ገና ከመሄዷ ገና እንዴት አላልኩም አለችኝ አላልኩም። ሀቢባ ይልሽ ጨርቄን ጥዬ እያበድኩኝ ዛሬ ላይ አላልኩም። ሀቢባዬ እንደዚህ ለሪካ ራሱ ምንድን ነው ያልኳት? ለዳሳሽ ታውራ እንዴ ለሪካ ራሱ ነጠላይ እሺ ይልሽ ለሪካስ ምን አልኳት መሰለሽ ሀቡዬ? ነጠላይን አንጥፌ ለምኜ ልካለው እባክሽ ላኪልኝ እያልኩ እንዴት ነው አንቺ ልጅን ያህል ነገር የሰው ገንዘብ እንትን ይለኛል ብዬ በልጅ ገንዘብ ይቀየራል? እለምናለሁ እኮ ምን ችግር አለው? የኢትዮጵያ ሕዝብ እኮ ይተባበረኛል፣ ሁሉ ይወደኛል እኮ። ለምን እንደዛ ላለው አንቺ ስታስቢው ማለት ነው። ይሄ ሆነ ተብሎ የተሰራ ሴራ ነው። ግን ሀቢባ ምን አለ መሰለሽ ትምጣ ነው ትምጣ፣ ለምኝም ቢሆን እከፍላለሁ፣ ትምጣልኝ ልጄ ነው ያልኩኝ እንጂ እንደዛ አብጄ ጨርቄን ጥዬ እሷን አስሬ ደወለች አልደወለች እያልኩ እየለመንኳት ምን ሆነሽ ዛሬ ቃልዬ 10 ጎረቤት ራሱ ማለት ነው አሁን ስለተኙ እንጂ አቀርብልሽ ነበር። ልጄን አገናኙኝ ዛሬ ጨንቆኛል እንዲሁኛለሁ እያልኩ እየተንከራተትኩ እንዴት ነው ልጄ ሞት አፋፍ ላይ ሆና አትምጣ ብዬ የምለው? አንቺ ስታስቢ አንድ ልጄን መተኪያ የሌላትን ማለት ነው ያላባት ያሳደግኳትን ለፍቼ ማስኜ ማለት ነው እኔ ጉድጓድ በገባውላት ኑሮ ይሄ ሁሉ ለኔ ብትነግረኝ እኔ አውቅበት ነበር። አላልኩም በቃ እኔ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሀቢባዬ አሁን ብልጽግና እሷ የምትሰራበት በቀደም መስከረም እንደነገረችሽ ብዙ ልጆች አሉ እና ስለሽ እዚህ ጋር ግን ስለዚህ ነገር ምንም የሚጠቅስ ነገር የለም። ስለኔና ስለሷ መዋደድ ምናምን 3 አመት መገናኘታችን ስለሽ በ3 አመት ውስጥ እንደተዋወቅን ምናምን ዘመድ እንደሆንን እንደተቀራረብን ይሁን ያ ሁሉ ነገር ይሁን። እዚህ ጋር እያወራን ያለ ነው ይሄን ቮይስ ሰምተሽ ለምን ዝም አልሽ እንጂ ነገሩን ለምን ወደ ሌላ መስመር እንወስደዋለን? ወደ መፍትሄው እንድንሄድ ለምን ይሄን ነገር ሰምተሽ ይሄን የምታውቂው ነገር አለ ወይ እንኳን ስላት ለምን አልነገረችኝም? ለኔ ትክክል ብዙ ነገር ስጠይቃት ምንም እንደማታውቅ አይምሮዋ ትክክል እንዳልሆነ በአያቷ ሞት አይምሮዋ ትክክል እንዳልሆነ ነው ለኔ የምትነግረኝ። አሁን ላይ ግን አንተን አትወድህም ቻውም አላለችም አትበለኝ። ይሁን ይሄ እኔ ላይም ቃልዬ ላይ ምንም እኔና እሷ ቻው ተባብለን መሄዷ ምንም የሚፈጥርብን ነገር የለም። ግን ለምን ይሄን ነገር ሰምታ ዝም አለች እኮ ነው ስጠይቃት። እኔ ምንድነው የምታውቂው ነገር አለ ወይ ምናምን ምንም አላውቅም። አያቴ ከሞተች በኋላ አይምሮዬ ትክክል አይደለም ነው ያለች። ለምን እዚህ ጋር ሱሸት አስፈለገ? አሁን እዚህ ጋር ስትቀርብ ደግሞ አንተን አትወድህም ብዙ ነገር አለ። ይሄን ምን አገናኘው? አትውደደኝ ለሽስታ አንዴ አውሪያት። ሀቡዬ ሰላም አለይኩም። ይኸውልሽ አንድ ነገር ምን አለ መሰልሽ እዚህ ጋር ከቡርቴ የተረዳሁት ነገር ምናልባት እሱ አሁን የተዋወቁ አሁን የተግባባ ቤተሰብም ቢሆን እንደማንኛውም ቤተሰብ ሲወለድ ተራርቆ የኖረ ቤተሰብ ነው። አሁን ላይ ሁለቱም ሲያድጉ ተፈላልገው ተገናኙ፣ አለቀ። ይሄንን ኢሹ ልታረጋው አይገባም። እሱ ቢሆን ኖሮ ይሄ ቮይስ የደረሰው ዝም ብሎ ይቀመጣል? እሷ ከሱ በላይ ነኝ ነው እያለች ያለችው። ጓደኛ ነኝ እህት ነኝ እያለች ነው አይደል? ከሆነች ለምን መፍትሄ አልፈለገችላትም? እንዴ እንዳትሞቺ እባክሽን ህይወትሽን እንዳታጠፊ እያለች እየመከረቻት እዚህ ጋር መታ ከሰፈር ሰው ለአንድ ሰው በእጃችን ያሳደግናት ልጅ ነች። ምን አለ ለዘላለም አዎ እህቱ ነች፣ ከእህትም በላይ ነች ብዙ ነገሩ።
ስለዚህ ለዘላለም መታዘውላ እንዲህ እያለች ነው እኮ እቺ ልጅ የሆነ ነገር መፍትሄ እንድትፈጥር ሪታ ገፍታ እንድትልካት አልፈልግም ብትላት እንኳን በግድ እንድትልካት አድርግ። የሆነ ነገር ፈጥረን አልሐምዱሊላህ ሰፈራችን በጣም ጥሩ ሰፈር ነው። የሆነ ነገር አድርገን እንመልሳለን። እንኳን ሪታ ዳይን ክፈሉኝ ብላ ባላለችበት ካልከፈላችሁኝ አልልክም ባላለችበት ቦታ ይቅርና ብትልና ብትይዝ እንኳን እኛ እንከፍላለን ብላ ብትል ዘላለም ከሰፈር ልጆች ለምን ይከፍላል? ለምን ይሄንን መፍትሄ አልፈጠረችም? አሁን ለዚህ ጋር የናቲን ነገር ምናምን የቤተሰብ ቁሳንቁስ መክተት አይጠበቅባትም። በጣም ነው የሚያሳዝነው። በቃ እዚህ ጋር ለሞቷና ለእንትኗ ምናምን እዚህ ጋር እያደረገች የነበረችው ነገር ራሱ በጣም ነው የሚደብረው። በቃ ለዚህ ልጅ መፍትሄ የሆነ ነገር እሷ ነች ብዬ ነው እኔ በረግሌ እንድደመድም የሚያደርገኝ። እንደ እናት እኮ ናት። የሆነ ነገር መፍጠር ትችል ነበረ። ልጅሽ እንዲህ ብላ የሆነ ነገር ብትነግራት ቮይስ ባታሰማት ተናገሪ። እሺ ቡርቴ ተናገሪ፣ ያንቺ ተራ ነው። አቡ ልናገር። እኔ የምልሽ አቡዬ አንድ ነገር ስታስብ ይቺ ልጅ ትሞታለሽ ብሎ የሚያስባለ ንገሪኝ። ትሞታለሽ ብሎ የሚያስባለ ከኔ ጨምሮ። ሲቀጥል ደግሞ አይሻ መረጃ ካለሽ በመረጃዎች መናገር ትችያለሽ። ግን እዚህ ጋር ቮይሱን ሰምተሽ ከሆነ ቃልዬ ለማንም ምንም ነገር እንዳትናገሪ ትለኛለች። እዚህ ጋር ያለችው እናት ናት። እዚህ ጋር ስንት ስቃይ ታሳድጋ እንደገና ለሷ ነው ይሄንን ምጫመር ነገር ታደሳላችሁ ነው ጥሩ ባክታን መልስላታለሁ። ይኸውልሽ ቡርቴ እሺ እሺ ምንስ ብዬ እናት እኮ ናት፣ እናት ናት። ለጠየቀኝ ደግሞ ይውል አዎ አያቴ ስትሞት እኔ ብዙ ነገሬ ናት፣ ብዙ ነገሬን ያጣሁት ምታጽናናኝ ቃልዬ ነበረች። አዎ በሰዓቱ ልክ አይደለም። ማንም ሰው እናቱን ሲያጣ ምን ያህል እንደሚሰማው ማንም የደረሰበት ነው የሚያውቀው። ሜቢ ሲደርስብት ትረዳዋለህ። አሁን ላይ አይደለም። ግን በዛን ሰዓት ጭንቀት ላይ ነኝ፣ የራሴ ጭንቀት አለብኝ። ቃል ኪዳን ቮይሱ ላይ ደግሞ ሰምተሽ ከሆነ ለምንድን ነው የምታለቅሽው የራስሽ ጭንቀት እያለብሽ ስትል ሰምተሻታል ሀቡ ማስረጃ። ስለዚህ ስንት ጭንቀቶች አሉብኝ። ያኔም እዚህ ጋር ህይወት አለኝ፣ ላይፍ አለኝ አይደለ? እሷን በምችለው በኩል አጽናናታለሁ በምችለው። ናቲም ከሆነ ይኸውልሽ ምንድነው ያለኝ፣ አንቺ ለሷ የሰጠሻት ማጽናኛ ይሄ ግባ የሚባል አይደለም አለኝ። ሶ